ምናሴ ስለመድኃኒዓለም በቃ ስለመብርሃን ብለህ ተወኝ። ቆይ ሰላምዬ ምን ሆነሻል? እኔ ለዚህ ቤተሰብ ማፈሪያ ነኝ። ማንም ሰው ሊኮራብኝ አይገባው። የእርሶ ልጅ እኮ አፈላች። ምን አፈላች? ካፈላች ራሱ ቆየ። ምን አፍልታለች? አዎ እድሜ ልኳን ስትበላ የነበረው ሽሮ ልቧ ላይ መንተክተክ ጀምሯል። ያውን ዞር ዞር እያልኩኝ ነበር። ለምን? እናንተ የተዋችሁትን ባገኝ ብዬ ነው። እኔ እኮ ከቢሮ አካባቢ እንዳጠፋ ምን ስራን ፈልጌ አይደለም። እና ለምንድን ነው? ቤቲ ከእይታህ እንድትርቅ ስለማልፈልግ። ጭራሽ አንቺን ሊከላከሉ በሞከሩ ተናገርሻቸው? አሳፍራለሁ አይደል አባዬ? እኔ ይልክም አላደረሽ እና አሁን ስትሄድ ነው ቤት ላገኛት። መስፍን ሜሉ አለቃ እየለመንኩህ እኮ ነው። ምንም አይነት ልመና የሚባል ነገር አልፈልግም። እባክህ ዘንልኝ። ተነሽና ውጭ ያልኩሽ። ሀኒቾ መተኛት ማለት መቼም ተምቹና እርግብ ያደረጉትን አይነት ነገር አይደለም አይደል? አሴር በፈጠረ አቀልድ እና ምን ሆነሽ ነበር? ከንተን አርክሽ ነበር። እውነት ለመናገር ሰላምዬ ለመጀመሪያ ጊዜ ኖላዊ ተከታታይ ድራማ ላይ አሳዘነች። የምሬን ነው የምላችሁ። በትናንትናው ክፍል ሰላምዬ በጣም ታሳዝን ነበረ። ሰሞኑ የነበረው ክፍልም እሷ ጋር የነበረው ነገር በጣም ጭንቀት የበዛበት ጭንቀት የተሞላበት አይነት ክፍል ነበረ። ግን በጣም ያሳዝን ነበረ። ሰላምዬ ከቤት ተባራለች። ወዴት ትሄድ ይሆን? ምንስ ታስብ ይሆን? ራሷን ለመጉዳት ታስብ ይሆን? ምን የምታደርግ ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የሀረግ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ሀረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ሀረግ በትናንትናው ክፍል አሾይና ነበረ። ደስ የሚል አይነት ክፍል ነበረ። ሳቢ የሆነ ልብ አንጠልጣይ አይነት ክፍል ነበር አይደለ ጋይስ? እኔ ተመችቶ የነበረ ያየሁት። በዚህም በዛም በዚህም በቃ የሆነ ስር ያለ አይነት ክፍል ነበረ። ጭንቀት የተሞላበት ክፍል ነበረ። ቤቲ ምን የምታደርግ ይመስላችኋል? በቀጣይ ክፍል ምን የሚፈጠር ይመስላችኋል? ለነ ወይዘሮ ሜላት እውነቱን ትነግራለች ወይስ ደግሞ እውነቱ እንደዚሁ ተደብቆ የሚቀር ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን አሁን ተስፋ ቆርጣለች ብዬ አስባለሁ። ምክንያቱም በሼባው ተስፋ ስለቆረጠች በቀጣይ ክፍል ሁሉን ነገር ድብልቅ አድርጋ ሄዳ ለነ ወይዘሮ ሜላት ትናገራለች የሚል ሀሳብ ነው ያለኝ። እንደገና ደግሞ ሰላምዬ እውነቱን ስለተናገረች ጥሩ ይሆናል ብዬ አስባለሁ። ምክንያቱም ይህን ልጅ እንዲጠራጠሩትና ወይም አንተነን እንዲጠራጠሩትና አንተነ ዙሪያ እንዲሽከረከሩ ወይም አንተነ ዙሪያ ሜላት እንዲሽከረከር ስለሚያደርግ አቶ በቃሉ ላይ በቀላሉ የሚደርሱበት መንገድ ይፈጠራል ማለት ነው። እና አሴር ጣፍተው ነበረ በትላንትናው ክፍል። አቶ ኖላዊም በጣም አዝኗል። ሀና ያደረገችው ነገር ትክክል እንዳልሆነ ሲያወራ ነበረ። እውነት ለመናገር ማንም እንደዚህ አያደርግም። ማንም አይከላከልላችሁም። በዚህን ታይም በተለይ ማንም አይከላከልላችሁም። አይደለም እንደዚህ አብሮ ለሚታይ ጓደኛ ይቅርና ቤተሰብ ለቤተሰብ እንኳን አይደጋገፍም። የምሬ ነው። ዝም ነው የሚለው። ባላየ ነው የሚያልፈው። የራሱ ጉዳይ ነው። እኔ ጣጣ ውስጥ ሊከተኝ ነው የሚለው እና እንደዚህ አይነት ነገር ማየት ትልቅ ነገር ነው። እውነት ለመናገር በአሁኑ ጥሩ አልሰራችም ሀና። ሀና ሲጀመር ሁሌ ነው ጥሩ ማሰራው። ሁሌ ነው እነሱን የምታስቀይማቸውና ከዛ ታስቀይማቸውና መልሳ ደግሞ ጠፉብኝ ብላ መከራ ታሳየናለች። እኛ ምን አገባን? እንደኛን ለምን ስቃያችንን ታብይናለሽ? አንዴ ሰላም ትሆኛለሽ። ሲሄዱ ለምን ሄዳችሁ ነው? ሲመጡ ለምን መጣችሁ ነው? እንዴ አንቺ እኮ ግራ አጋባሽ ነው እንዴ? እኛ እኮ ተጨነቀ፣ ነፍሳችን ተጨነቀች እንዴ። ኧረ ተይና እና እባክሽ የብሬን እኮ ነው። ያንቺስ ከፋ። ጋሽዬ በትናንትናው ክፍል በጣም ተቆጥቶ ነበረ። ልጆቹን አታውቁም፣ እንዴት ነው ልጆቹን እንትን የምትሏቸው ምናምን እያለ ከልጆቹ ጋር ያለውን ነገር በሚገባ እንትን ሲል ነበረ እና የሆነ ነገር ፊል አድርጓል። በቃ ትክክል ያልሆነ ነገር እንዳለ ስላወቀ ነው የአቶ መስፍኔ ወንድም ይህን ሁሉ ነገር ለሜሉም ለመስፍኔም ለራሱ ሲናገር የነበረው። እሱ ግን ሰውየውን ያወቀ ዕለት በቃ አለቀ፣ ነገር አለቀ፣ በቃ ከተመ። የምሬ ነው የምላችሁ። በዛ ወዱ ላይ ጠብሷል፣ በቃ አለቀ። የምሬ ነው። ነገሩ በቀላሉ መፍታት ይቻላል፣ ግን ያው አይናገሩም። የሚናገር የለማ። ሌላኛው በትናንትናው ክፍል በጣም ጎልቶ የታየው የአቶ ኖላዊ ስራ ነበረ። ሜሉ ጋም ሄዶ ቤተሰቡን ለማስታረቅ እያደረገ ያለው ነገር፣ አቶ መስፍኔ ጋም በቃ ቤተሰቡን ለማግባባት እየሄደበት ያለው መንገድ እኔ በጣም ተመችቶኛል። እሱን ነገር ወድጀዋለሁ። ምናሴም በትናንትናው ክፍል በቃ እኔ ወንድም ሆኜ እንዴት አልሰማሁም የሚል ነገር እንትን ብሎታል። በቃ ለይዞታል።
እና በጣም አሪፍ አይነት ክፍል ነበረ። ግን ቶሎ ቢያልቅ አትሉም ጋይስ? ኖላዊ ተከታታይ ድራማ ኧረ ፈጠን አድርጉት፣ አፍጥኑት። የሆነ ወደፊት ገፋ አድርጉና ጨርሱት እንዴ! ወይም ምዕራፍ 2 ብላችሁ እንደ ሐረግ ተከታታይ ድራማ ብትጀምሩት ይሻላል። የሆነ የቀይ ልታሰብሩ ነው። በቃ ምንም አልቻልኩም እንዴ! በዛ ያው የቢዝነሱ ሁኔታ ስለሆነ ነው። አዲስ ድራማ ቢጀመር ያው ብዙ እይታ ስለማይኖረው ይህንን ይዞ መቀጠል ይሻላል በሚለው እንለፈው እኛ ማለት እንደዛ ነው። እንግዲህ ነገር ምንም ማድረግ አይቻልም። ከዚህ የተለየ ነገር አለ ብዬ አላስብም። እናንተ የምትጨምሩልኝ ነገር ካለ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አንድ አሪፍ ነገር ተመዳርጊያችኋለሁ። ያው እነ ወይዘሮ ሜላት ጋር ዱብና እዳ ሄዳ ሁሉ ነገር ትዘረግፋለች የሚል ነገር ተናግሬ ያለው። እንዲሁም ደግሞ አንድ ጥያቄ ጠይቄያችኋለሁ። ሰላምዬ ምን ታስብ ይሆን? ወዴት ስትሄድ ይሆን? በራሷ ላይ ምን አይነት ነገር ልታስብ ትችላለች የሚለው ነገር አውርቻችኋለሁ። እስኪ እናንተ ደግሞ ሀሳባችሁን ኮሜንት ላይ ጣል አድርጉበት። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ሰናበታችኋለሁ። ፒስ። አይ ጆሮ ብሎ ዝም ጆሮህን እኮ አለው። በቃ ወንድ ነው የምሬ ነው። ይመቸው በቃ ይሄ በቃ ሴቶች ላይ ብቻ ሳይሆን እንትን ላይም ቡጢ ላይም ጥሩ ነው። አፋጃቸው ምናምን ማለት ትችላለህ። ስሙ እንደዛ ቢሆን ጥሩ ነው። ይሄ በቃ አሸብር እንደዛ አይነት ጥሩ ነው። ስም እንደዛ አይነት አሸብር የሚባል ሰው ታውቃላችሁ አይደል? እንደዛ አይነት ስም ቢሆን ጥሩ ነው። እንደ አንተ እኮ እንዴት በዚህ ልትመታ ትችላለህ? የምሬ ነው ብለህ እኔ እንደው ይመቱታል ብዬ አስቤ ነበረ፣ ግን ምንም እንደዛ አልሆነም። እኔ ደብሮኛል በእውነቱ ጆሮ ያደረገው ነገር እኔ በትናንትናው ክፍል ደብሮኛል። ሀና ደግሞ ያው የተለመደው ምላሽ ነው የሰጠችው። ምን አገባችሁ እናንተ ማን ሆናችሁ? እናንተ ምንድን ናችሁ? ምን ናችሁ? ለእኔ ምንድን ናችሁ? ምናምን ብላ ቡልጭ አድርጋችኋለች። ያው የተለመደ ነው። እኛም አሁንም ለመድን፣ ዝም ማለት ጀመርን። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናቸው ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል? ጉዳዮችን ጀባ መላችሁ ይሆናል። ኖላዊ በትላንትናው ክፍል ሰርግ የሌለው ህፃን ልጅ መጥቷል። በሰርግ ያልታጀበ ልጅ መጥቶላችኋል። እንግዲህ ምንም ማድረግ አይቻልም። አቶ ኖላዊ በቃ ድብልቅ አድርገው ይሆን ልጅ መጣ። ልጅ ካላገኘው እፋታለሁ ስትል የነበረችዋ ስንጣት ስትል የነበረችዋ ይኸው ልጅ መጣ ብያችሁ ነበር። ይህንን ነገር ከዚህ ቀደም ተናግሬ ነበር። አቶ ኖላዊ ይወልዳሉ ብያችሁ ተናግሬ ነበር። ምንም ብትሉ በቃ በዚህም በዛም ልጁ ይመጣል ብዬ አውርቼ ነበረ። ይኸው እንዳልኩት መጥቷል። ፍቅራቸው ደርቷል። ጨዋታው አምሯል። ይህንን ነገር ኖላዊ ሲሰማ ፈንጠዝያ ይወጣል ወይስ ደግሞ እንደ ጊደር ይቦርቃል ወይስ ደግሞ ይቆጣል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ያው ድራማ እስከሆነ ድረስ አቶ ኖላዊ ጠምዘዝ አድርጎ እኔ እኮ መውለድ አልችልም፣ ኬታ መጣሽው፣ አንቺ ከኔ ውጭ ሌላ ሰው ታውቂያለሽ ምናምን የሚባል አይነት ነገር ውስጥ ይገባሉ ብዬ አስባለሁ። ግን ያው ሰው ስትሆኑ እንደዚህ ስለምታስቡ ነው። ግን ነገሩ ቀላል ነው ስላችሁ አሁን ጊዜው ረቀቅ ያለ ስለሆነ በአንድ ምርመራ ያንተ ነው ያንተ አይደለም የሚለው ነገር ስለሚታወቅ ምንም ችግር የለውም። ልጅ ነው አለቀ። ሰላምዬ በትላንትናው ክፍል አስደለዘችው ብዬ ነበር። ወይኔ ሽመሉ አለቀበት ብዬ ነበር። አይ ምን ተሰሙት? ምን ይሻላል? ግን እሱም አልተገኘም። እዛ ከአለቃ ጋር እየተለቃለቀ ነው። በቃ ወሬውን እያለቃለቀ ነው። አይ አልሆነም፣ ሰሞኑን ሰሞኑን አልተሳካልም። ግን ይሄ ሰውዬ የያዘለት አጎትየው የያዘለት አንተና ያርገኝ እንደ ጆሮ ከስር ተኝቶ እንትን አይደለም። እሺ ያኛው ያጣፋል፣ በዚህም በዛም ቤትን የመጣህበት ይጠፋል፣ ያለህበት ይጠፋል ምናምን። እኔ ስላየሁት ነው እንደዚህ በላቸው። ወይኔ በላቸው። ሌላኛው በትላንትናው ክፍል እዝራ ሲንበጫበጭ ነበረ። ያው አልፈርድበትም፣ ግን እውነቱ እንደዛ ነው። በቃ እንደማያገባ ነው የሚሰማኝ። ሽማግሌዎቹ ይላክ ተብሏል። ይሄ ሰውዬ ሽማግሌውን ቀጥታ ይልካል ወይስ ደግሞ ሽማግሌውን ከመላኩ በፊት ስለ ሀና አውቆ ይህንን ሰርግ ይከለክላል? ምን ታስባላችሁ? እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። እኔ ግን ሽማግሌው ቢላክ በጣም ደስ ይለኛል። ቤት ውስጥ ያለውን ድባብ አይተን ከዛ በኋላ ሽማግሌዎቹ ከሄዱ በኋላ የማን ልጅ እንደሆነች ቢያውቁ ወይም ደግሞ ቢያውቅ አሪፍ ይሆናል ብዬ አስባለሁ። እነሱም እንደዛው ቤት ያሉትም ወይም ደግሞ
ወይዘሮ ዝናሽና መስፍኔም የማን ልጅ እንደሆነ ቢያውቁ ከሽምግልና በኋላ ቢያውቁ በሽምግልናው ላይ ቢያውቁ ጥሩ ነው ብዬ አስባለሁ። ድራማው ሳቢ ይሆናል ብዬ አስባለሁ። እንደዛ ነው የሚሰማኝ። የእናንተን ሀሳብ እስኪ ኮሜንት ላይ አስቀምጡልኝ። ከዚህ ውጭ በትናንትናው ክፍል የተለየ ነገር ነበር? እስኪ እንደው ከነበረ ኮሜንት ላይ አስቀምጡልኝ። እኔ ከዚህ ውጭ ሌላ ነገር አላየሁም፣ አልሰማሁም፣ አላየሁም። ከምሬን ነው የምላችሁ። የትናንትናው ክፍል ትንሽ ቅር የሚል አይነት ክፍል ነበረ። በተለይ ከመጀመሪያ ጀምሮ ቅድም መግቢያ ላይ ብያችኋለሁ፣ ጆሮ ያደረገው ነገር አልተመቸኝም። ወይ ጫር ቢያደርገው አሪፍ ነበረ፣ አለበለዚያ ደግሞ በቡጢ የሆነ በቃ አለ አይደለ ቢያስከብር ኖሮ አሪፍ ነበረ። ያኛው ደግሞ አለ አይደለ ተምች የሆነ ቆሞ ያለ ድንጋይ ይዞ ልምታው ምናምን ኧረ ልምታው እኔ ድርግም ገና አንድ ቦክስ ሲመታው እኮ መምታት ነበረበት። እዛ ሲደበደብ እያየ ልምታው ይሄ ከባድ ነው። ሜቢ እንኳን እየተገለባበጡ ቢሆን አንዱ ከላይ አንዱ ከታች አንዱ ከላይ አንዱ ከታች ምናምን እንደዛ አይነት እየተፈራረቁ አይነት ቢሆን ለመወርወር ምናምን ትንሽ ይከብዳል አይደለም፣ ለመደረብም ትንሽ ሊከብድ ይችላል። ግን ከላይ ሆኖ እየመታው ነው። በቃ ሄዶ እኮ ከኋላ ይዞ ድም ማድረግ ነው። ምንም ከፊትም ድም ብታደረጉ ትችላለህ፣ ግን ከባድ ነው። ሀና ደግሞ ገና እንደዚህ ከሆነች ማለት ሄዶ ተደርቦላት ለዛውም ተመቶ እንደዚህ ከጮኸችበት ደግሞ ቢመታውና የሆነ ነገር ቢያደርገው ኑሮ በቃ ከባድ ነው የሚሆን። ስለዚህ እኔ በዚህ ጉዳይ አልገባም። እጄን አንስቻለሁ፣ እጄ ወደ ላይ ብያለሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። አይ ሀና የሀና ጦስ በቃ ጆሮን እንደዚህ እየተሽከረከረ እኔ እኮ ይሄ ልጅ ማለት ነው ደግነቱ ይሄ ቤተሰብ ስለሌለው ነው እንጂ እናት አባት ምናምን ወንድምነት ስለሌለው ነው እንጂ የሱ ጦስ ማለት ነው ብዙዎችን ነገር ነበር የሚያናጋው። ከምሬ ነው የምላችሁ። እንዲህ የሆነ ነገር ይፈጠራል ሀና፣ የሆነ ነገር ይሆናል ሀና፣ የሆነ ነገር ሀና፣ ሁሉን ችግር የምትፈጥረው ሀና። ከዛ በኋላ ማን ነው ተጠቂው? ጆሮ። ከዚህ በፊት እንደዚህ ይላችኋል። በሀና ምክንያት ብዙ ነገር ደርሶበታል፣ ኢቭን እስከ መጫር ድረስ ማለት ነው። ገብቷችኋል ላችሁ የፈለግኩት ነገር። አሁንም በዚህኛው ክፍል አይታችኋል ምን ሊያደርግን እየሄደ እንደሆነ። እንደው እንግዲህ ተምቹ ከለቀቀው ሰውየውን ሞነጫጭሮ ሰሌዳ የትምህርት ሰሌዳ ደብተር ምናምን የሆነ ወይም ደግሞ የህፃናት የደብተር መለማመጃ ወረቀት ስሰጧቸው እንዴ ነው ቡጭቅጭቅ አድርገው ጽፈው የማያውቁትን ሁሉ ብልሽት ስት አይደል የሚያደርጉት፣ እንደዛ አድርጎት ነው የሚለቀው። እኔ ምሬ ነው። ከዛ ወደ ሸቤ ነው የሚገባው። እንዴ ኧረ የዚች ልጅ ጦስ መቼ ነው የሚፋታ? ኤላ እውነትን ነው፣ ኤላ አውቀህበታል። እኔ ከዚህ በኋላ ለሰው የምጨነቅበት ምንም ጊዜ የለኝም። እኔ ወደ ራሴና ወደ እናቴ ያለ በቃ አንተ ትክክለኛው መርጣል። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬ አብረን ላይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። አንተነህ በስተመጨረሻ ተመልሶ መጥቶ እያስደመመን ነው ከማለት ውጭ ምን ማለት እንችላለን? እያሰቃየን ነው አለ ብቻ እያስደመመን ነው እንዴ። አረ ነገሮች ከበዱ ጋይስ፣ የምሬ ነው። ነገሮች እየከባበዱ መጥተዋል። ከሁሉም ደግሞ የገረመኝ ሰላምዬ ደህና ፉንቃ ገባላት። በቃ ረሳችሁ ስንል ይኸው መጣ። ጭራሽ እልህ ደግሞ ስላለባት ነው መሰለኝ። በቃ ሰላምዬ የሆነ እምቢ ስትባሉ በቃ ችግር አለባችሁ። እምቢ ከተባላችሁ አትወዱ፣ እሺ ከተባላችሁ ንቃችሁ ትተዋላችሁ። አንፈልግም ትላላችሁ። ኧረ አልፈልግሽም በቃ ወንዶች ከዚህ በኋላ የሆነ ጊዜ አብራችሁ ነው ካሰለፈ ወደዛ አልፈልግሽም በሏት። የምሬ ነው። ፍቅሯ ቀን በቀን ነው የሚጨምረው። እንደዚህ ብሎ መክሮኝ ነው ብላችሁ ደግሞ ይሄን እናተጣሉ ከጓደኛችሁ ወይ ከሚስታችሁ። እኔ አላልኩም፣ የአብዛኛው ሰው ባህሪ ነው ያልኩት እንጂ እንደዛ አድርጉ አላልኩም። እሺ እና ሰላምዬም ከነዛ ሰዎች መካከል አንዷ ነች። በቃ ለምን እምቢ ተባልኩ አይነት እንትን ነች። ገብቷችሁ አላላችሁ የፈለኩት። ሰላምዬ ግን በአሁኑ አውቀዋለች ማለት የሆነ ተንኮል እንዳሰበ ገብቷታል። ከሀና ጋር እንደሆነ ግን ያው አላወቀች፣ ማድረግ አይቻልም። አቶ አንተነህ እንግዲህ ሀናን በጉልበትም ለማድረግ አስቧል መሰለኝ። እንዴ እንቃርጎ ምናምን። አረ ከባድ ነው። አንተነህ ተው። አንዳንድ ሰው ግን ጥማቱ እዚህ ድረስ ከሆነ ከባድ ነው። እኔ ከሁሉም የተመቸኝ የድንብላልና የተምቹ ፍቅር ነው። በቃ ከምላችሁ በላይ በጣም ተመችቶኛል።
እንደው እዛች ቤት ውስጥ ቢገቡና አብረው ቢኖሩ ለመለወጥ ሲተጉ ብናይ ምናምን እንደው በቃ ይሄ ያነሳሳል ብዬ አስባለሁ። ማለት ብዙ ሰው ጓደኛ ሆነዋል፣ ጓደኛ አለው፣ ግን ኢኮኖሚ ወይም ደግሞ የገንዘብ ላይ ችግር ስላለ አንድ ላይ መኖር ፈርተው ብቻ ለብቻ የሚኖሩ ብዙ ሰዎች አሉና ለእንደዚህ አይነት ሰዎች መነቃቂያ ይሆናል ብዬ አስባለሁ። እኔ አንድ ነገር ልበላችሁ፣ ምንም ሳይኖረህ የምትወድ ገብቷል። የታክሲ እየቸገረ ልትጋብዛት አስበህ ገንዘብ ሳታገኝ ቀርተህ በቃ ገንዘብ አላገኙ ምንም ማድረግ አልችልም ብልሃት ወክ ሄዳችሁ ተመልሳችሁ ወደ ቤታችሁ ሄዳችሁ እንደነዚህ አይነት ላይፍ እያሳለፋችሁ ያላችሁ ሰዎች ይህ የእናንተ ትክክለኛ ፍቅር ነው ብዬ አስባለሁ። ለምን እንደሆነ ታውቃለህ? እሷም አንተም ብላን የመጣችሁ ገብቷል። ሌላ ነገር እንዳትል፣ ሌላ ነገር የለህም፣ ገንዘብ የለህም፣ መኪና የለህም፣ ቤት የለህም። ምንም ነገር አንተ ጋር አላየችም፣ አንተን ራስህን ነው ያየችው። ይሄ ትክክለኛ ፍቅር ነው ብዬ አስባለሁ። አንተም እሷ ጋር ምንም የተለየ ነገር የላትም ልጅቷ፣ እሷነቷን ያየው። እንደነዚህ አይነት ሰው አንድ ላይ ለመሆን መፍራት የለበትም ብዬ አስባለሁ። አንድ ላይ ስትሆኑ በደንብ ትተጋገዛላችሁ ብዬ አስባለሁ። ስራ ላይም ምንም ላይም አንድ ላይ ትተጋገዛላችሁ ብዬ አስባለሁ። ጀስት አንድ ጥንድ መሆኑ ትዳር ውስጥ መግባቱ አሪፍ ነው ብዬ አስባለሁ። ግን ያው ልጅ እንዳይመጣ የተወሰነ ጥንቃቄ ከማድረግ ውጭ ሌላ ነገር ላይ አሪፍ ነው ብዬ አስባለሁ። ምክንያቱም መለወጥ ስለምትችሉ እንደዚያ ያልኳችሁ እና በደንብ ተመካከራችሁ ከሰራችሁ ፈጣሪያችሁን ይረዳችኋል። ንጹህ ልብ ካላችሁ ምንም ጥርጥር የለውም እና እንደዛ ብታደርጉ መልካም ነው ብዬ እላለሁ። እና ተምቹ እሱን አሳየን። ከዛ በኋላ ከስንት ጊዜ በኋላ ቤታቸውንም አይተን እናውቅም እስካሁን ድራማው ከተጀመረ ጀምሮ። ብቻ እሱ ነገሩ በጣም ተመችቶኛል። የሜሉና የአቶ መስፍኔ ትዳርም አሻንጉሊት ሆኗል። ድብብቆሽ በርትቶ ቀጥሏል። የምናየው ይሆናል እንግዲህ በቀጣይ ክፍል መታ ቡድኑን ትዘረግፈዋለች አትዘረግፈውም የሚለውን ነገር ለማየት በጣም ጓጉቻለሁ። ግን እሷንም መልሶ አቶ ሼባው እንዳያግታት ምናምን ፍሩ፣ እሱም ፍሩ እንጂ ቀጥሏል። ቀውጢ ሆኖ ቀጥሏል ድራማው። እናንተስ እንዴት አያችሁት? የትናንትናውን ክፍል በምን መልኩ አያችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ዛሬ የነበረ ቆይታ ይህንን ይመስላል። በቀጣይ ክፍል አርብ ላይ እንገናኛለን። በቀጣዩ ሪቪው ቅዳሜ እኔን ታገኙኛላችሁ። እስከዛው ድረስ ቸር ቆዩልኝ። በሌላ ቪዲዮ እንገናኛለን። በጣም ወዳችኋለሁ። ክፉ ለዙ አልፏችሁ ሊሳካላችሁ ይመርባችሁ። ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ሰናበትኳችሁ። ፒስ። አንተነህ ስንቱ ሲረባረብበት አንተ በዚህ በኩል እንዲመተህ ጠየቅ። ምን አትግባ ነበረ ቲክቶክ ላይ ሆነ እንትን አለ እንደዚህ አትግባ ጠፍቶብኛል ጋይስ። ቲክቶክ ላይ ሆነ እንትን ነበረ፣ ትሬንድ ነበረ። በዚህ ጋር ሂድ በዚህ አትሂድ ምናምን አይነት ነገር ብቻ በሆነ አማርኛ ነበረ። አሁን አንተን ያደረገው ያንን ነው። አሲር በዚህ በኩል፣ እዝራ በዚህ በኩል፣ እንትና ደግሞ ኤላ በዚህ በኩል ሲፍጨረጨው ነበረ። አንተ በዚህ ጋር ዞሮ መጥቶ ነኝ በቃ ምንም እንዳያሳስብሽ፣ እኔ አንድ ቀን ካገኘው በቃ በቂ ነው። ከዛ በኋላ አላስቸግርሽም፣ ድራሽሽን አላቅሽም እስከነመፈጠረሽ ብሏል። እናንተ ይህን ነገር ምን ትሉታላችሁ? ኧረ በህግ አምላክ አያስብልም ጋይዝ። እንዴት ናችሁ? ውዴ ኖላዊ ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትላንትናው ክፍል አሾይና ነበረ። በተለይ አንተነህ እንደው መጨረሻ ላይ አሳቀንም፣ አዝናናንም፣ አሳዘንንም ብቻ የሆነ ልቅልቅ ያለ ስሜት ነበረው የትላንትናው ክፍል። ከዛ በዘለለ ግን እኔ የሀና ነገር አሁንም ግራ ግብት እያደረገች ነው። በቃ ግራ ግብት ላጋ ሄዳ የላ ጨነቀኝ፣ ጠበበኝ፣ እንደዚህ ሆንኩብህ ምን የሚሉት ነው? ልጁን ለምን የምታሰቃየው? ለምን ታሰቃየዋለሽ? ኧረ ተፋችሁ በመድኃኒዓለም እንዴ! የምሬን እኮ ነው። እሷ ጋር ምንም አይነት ስሜት የለም። ገብቷችኋል ላችሁ የፈለግኩት ነገር። እሱ ጋር ግን የፍቅር ስሜት አለ። በእሷ ምክንያት ብዙ ታሟል። ይህን ሰው ጋር ሄዳችሁ እንትን በላይ ምን ማለት ነው ጋይስ? ምን ማለት ነው? ደህና እያገገመ ያለ ልጅ ጋር ሄደሽ የምትቆሰቆሽው ሰዓት ምንድን ነው? አንቺ ቆይ ምንድነሽ እንዴ? እንቆቅልሽ ሆንሽብን እኮ አንቺ ሴትዮ እንዴ! እንደው አንተን እንደው እዛ ወስዶ እንትን ቢያደርግሽ ጥሩ ነው። ከዛ በኋላ እኛም ተረጋግተን ቁጭ እንላለን። ይምሬ እኮ ነው ግራ ቢገባኝ ነው። ይብር እኔ እንደዚህ ማወራ አይነት ልጅ አይደለም። ግን
ግራ ጋባችን። በቃ እኔ እንዴ በቃ ሁሌ እኮ ነው የምናየው። አርፋ ቁጭ አለች ስንል አሁንም መታ እዛው አሴር ላይ ነበረ። አሁን አሴርን እንዶ ዘለለችውና ወደ እዝራ ሲተዋት በቃ ይበስባታል። ሀና ካጠገቧ ራቅ ካላችሁ ይበስባታል። እኔ ከዚህ በፊትም ብያቸዋለሁ። ሀና የምታፈቅረውን አታቅም። እውነቴን ነው የምላችሁ፣ ማንን እንዳፈቀረች አታቅም። ሁሉንም ነው የምትወደው። ገና ነው እሷ ልቧ ምን እንደሚላት ልቧ ማንን እያለ እንደሆነ አላወቀችም፣ አልገባትም። ዝም ብላ ነው እያቦካች ያለችው። የፍቅር ልጅነት አለ እንዴ ጋይስ? እንደዛ እየሆነብኝ ሆነ እንዴ። ኧረ አይባልም ገዝሽ ምንሽ ሆ እኔ ግራ ብታጋባኝ እኮ ነው ጋይስ። እናንተ እስቲ ቆይ እንዴ ምን ትሉታላችሁ ይህንን ነገር? እስኪ እንደው በሞቴ እንደ ኮሜንት ላይ የሆነ ነገር ሆኑ። ከምሬን እኮ ነው። ወደ ፂ ልሄድላችሁ። ፂ በትናንትናው ክፍል ፈዘዘችና መለጣት እንደው ታደርገዋለች የሚል ሀሳብ ነበረ። ከዚህ በፊት ምናልባት ይሳካላታል ወይስ አይሳካላትም ፂ የሚል ሪኮመንዴሽን አድርጊያችሁ ነበር። ጥያቄ ሪኮመንድ አላደረኳችሁም። አይ ቲንክ ይሳካላታል ብዬ አልተናገርኩም። እርግጠኛ ሆኜ የምነግራችሁ ግን ጥያቄ ጠይቂያችሁ ነበረ። ፂ ይሳካላታል ወይስ አሳካላትም? ከእዝራ ታረግዛለች ወይስ አታረግዝም የሚል ጥያቄ ጠይቄ ነበረ። እንግዲህ ምላሹን በትናንትናው ክፍል አይታችኋል። አምልጧል እዝራ። አባቷ እንግዲህ ያቅለበለበ ይዟት ሄዷል። ምን የሚያደርጋት ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን የሚነካት አይመስለኝም፣ ማለት ምንም የሚያደርጋት አይመስለኝም። ምክንያቱም እዝራ አሁን ትዳር ላይ ምናምን ላይ ነው ያለው፣ ሽማግሌ ሊልክ ነው ቅዱስ እንደተናገረው ማለት ነው። ይህንን ነገር ደፍሮ ያደርገዋል ብዬ አላስብም። ጀስት ሴቶች ስለሆኑ በቃ በማስፈራራት ብቻ ያልፋቸዋል ብዬ ነው ማስበው። ምክንያቱም ምንም አያመጡም ብሎም ስለሚያስብ እንደዚ አይነት ነገር እናያለን ብዬ አስባለሁ። ሜቢ ዝም ብላ ቀባጥራ እህቷን እንዳታስበላት እንጂ ከዛ የዘለለ ነገር ይኖራል ብዬ አላስብም። በቃ ማስፈራራት ብቻ ነው የሚሆነው ብዬ ነው ማስበው። አንተነ ደግሞ በቃ በጣም አሽቃበጣሽ ላላ እረበስማ። ግን ይሄንን ግንኙነት እዝራ ቢያውቀው ማለት የሀናንና የአንተንን ግንኙነት መተዋወቅ እዝራ ቢያውቀው በጣም አሪፍ ነበር። ነገሩ ይቀል ነበር አይደለ? ይቀላል ወይስ ድፍርስርሱ ይወጣል የሚባለው ጋይስ? ብቻ ከባድ ክፍል ከፊት እንዳለ ይሰማኛል። እናንተ ምን አይነት ክፍል እንዳለ ነው የሚሰማችሁ በቀጣይ ክፍል? እስኪ ሀሳባችሁ ኮሜንት ላይ ዝም ብላችሁ ደቅ አድርጉልኝ። ምን የሚፈጠር ይመስላችሁ? ምን ይመስላችኋል? ደግሞ ቤት እነ መስፍን መመለስ ነበረባቸው፣ አልተመለሱም። ሽምግልናው ቀረ። በቃ ኧረ ሽምግልናውን ላኩት እንዴ! ተው፣ ሽማግሌዎች ይሄዱ፣ ከዛ ድብልቅልቁ ይውጣ። በቃ አይደል እንዴ ጋይስ? ምንድነው ዘገየ? በቃ ዘገየ እኮ። ኧረ ተው፣ ቀልጠፍ ሸብረቅ ደመቅ አሉት። የዛኔ ነው ሞቅ ስታደርጉት ሞቅ የሚለው አለ እንዴ? እንደዛ ነው ነገሩ። በቃ ኧረ ተው። ለማንኛውም ዛሬ ነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መዞ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌሊታችሁን ብሩ ይሁንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ኖላዊ ተከታታይ ድራማ ጭራሽ ወሰብሰብ ጥልቅ እያለ ቀጥሏል አይደለ ጋይስ? እንዴት ነው የሆነ ነገሮች እንትን እያሉ ይሄድ አይመስላችሁም? እጅ ለእጅ ተያይዞ እንደሚባለው የሆነ ስክትክት እያለ የሚሄድ አይነት ነገር አይመስላችሁም? ማለት በዚህ ጋም ሌላ አጀንዳ እየተፈጠረ ነው። እዝራም በተዘዋዋሪ በዚህም ብሎ በዚህ እነ ሀናን ወይም ደግሞ የእነ ሀናን ቤተሰብ የሚጎዳ ነገር እያደረገ ነው። አባቱ ባይፈልግም ግን ስራው ላይ እየገባ ነው። ማለትም የእዝራ አባት ባይፈልግም በስተ ሴቶቹ በኩል ወይም ደግሞ አፍቃሪው በኩል ወደ ስራው እየተቀላቀለ። ይሄ ደግሞ የሚያሳያችሁ ምንድን ነው? ወደፊት ሀናና እዝራ እንደማይጋቡ ነው የሚያሳየኝ። እኔ እንደዛ ነው የተረዳሁት። እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ ማብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አምላችሁ ይሆናል። ኖላዊ በትናንትናው ክፍል አሾይና ነበረ። ያው እንግዲህ እነሜሉ በድጋሚ ተለያይተዋል። አቶ ኖላዊ በዚህም በዛም ብሎ አስታርቋቸዋል። ምንም ማድረግ አይቻልም። ኖላዊ አሾይና የምር እንግዲህ ሽማግሌው እስኪላክ እኔ በጣም ጓጉቻለሁ። ሽማግሌው መጥቶም ሽማግሌው የሚሉትን ነገር ብናይ ጥሩ ይሆናል ብዬ አስባለሁ። አሴር የት ሄዶ ነው? ትላንትና አሴርን አላየሁትም። አሴር ቢኖር አሪፍ ነበረ። ከዛ ውጪ ያው የእዝራ አባት መውደቂያውም እየደረሰ ይመስለኛል። ምናልባት ላይወድቅ ይችላል በዚህ ጊዜ ውስጥ፣ ወይም ደግሞ
ላይጋለጥ ይችላል። ግን መጥፎ ስራውን ልጁ እዝራ የሚያውቅበት እንደገና ሀናን የሚያጡበት በዚህ መጥፎ ስራ የተነሳ በጣም ጥሩ የምትባለዋን ጥሩ ሚስት ልትሆን የምትችለው ለልጁ እሷን ልጅ የሚያጡበት ጊዜ ላይ እንደደረሱ እኔ እየተሰማኝ ነው። እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በቀጣይ ክፍል ሽማግሌዎቹ ወደ ቤት ይሄዳሉ ወይስ አይሄዱም? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን በቀጣይ ክፍል ይሄ ይሆናል ብዬ አላስብም። ምናልባት ሁሉም ወደ ቤት የሚመለሱበት እና ቤቲም በአቶ በቃሉ ተስፋ ቆርጣለች። ሁሉን ነገር ለነ ወይዘሮ ሜላት ለመናገር አስባለች። ይሄ ነገር ይሳካላታል ወይስ አይሳካላትም? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ በቀላሉ ይህንን ነገር ታደርጋለች ብዬ አላስብም። ምክንያቱም ድራማውን ይጨርሱታል ብዬ በዚህ ጊዜ ውስጥ ስለማላስብ ማለት ነው። ይህ ነገር ሆነ ማለት ድራማው እያለቀ ነው ማለት ነው። ሜቢ ድራማውም ሊያልቅ ይችላል። ያው ረጅም ጊዜ ስለቆየ እንደዚህ አይነት ነገር ልናይ እንችላለን። ግን እኔ ታደርገዋለች ብዬ አላስብም። ይህንን ነገር ቀድመው ያውቁና እሷን ወይ ያስራታል ወይ ሽማግሌ ይጫወትባታል፣ የሆነ ነገር ያደርጋታል ብዬ ነው ማስቡ እንጂ እንደዚህ በቀላሉ ሄዳ ትናገራለች ብዬ አላስብም። እዝራም እንዳያችሁት ሲያስጠነቅቃት ነበር። ይህንን ነገር ደግሞ የነ ሜላት ቤተሰብ ካወቁ ሀናን እንደሚያጣት የሚታወቅ ነገር ነው። ቅድም ብያቸዋለሁ። እንደዛ አይነት ነገር ለማየት ትንሽ የተወሰኑ ክፍሎች ይቀራሉ ብዬ ነው ማስበው። ነገሮች በነገሮች ላይ እንትን እያሉ ነው። ብቻ አይ ዶንት ኖ በቀጣይ ክፍል የሚሆን አይመስለኝም። ሜቢ ከሁለት ክፍል በኋላ ሽማግሌዎቹ የሚሄዱ ይመስለኛል። እንደዚህ አይነት ነገር ልናይ እንችላለን። ለማንኛውም በዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፋይንካችሁ ክፉ ነው አልፏችሁ፣ ይሳካላችሁ፣ ይመረባችሁ፣ ቀናችሁ ብሮ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። አንተነ አስጨነቀው ይላል። በቃ ሰላምን ይዞ እንደዚህ 360 ዲግሪ አሽከረከራት። አንተነ ወይ ፍቅር ጅላጅንም ያደርጋል እኮ አንዳንዴ። የምሬን እኮ ነው የምላችሁ። አሁን ስለምትወደው ነው ሄደችው እንጂ እሱን ማግኘት አልነበረባትም። እንደ እውነቱ በፍጹም ማግኘቷ ብቻ ሳይሆን ደግሞ አዲስ የጀመረችውን ፍቅር ዋሽታ ማግኘቷ፣ ሲደወልላት ስልክ አለማንሳቷ ምናምን ትንሽ በቃ የሆነ እሷ ጋር ራሱ የሆነ ፍላጎት እንዳለ ያሳያል። እና ከባድ ነው። ገና ጀመርኩ ስትሉ እንደዚህ ወደኋላ የሚመልሳችሁ ብዙ ጊዜ ያለ በህይወታችሁ በስራችሁ ላይ በቃ አለፍኩ ስትሉ፣ እኔ ብዙ ጊዜ ያጋጥሞኛል። የምሬ ነው የምላችሁ። አለፍኩ ስል ጀስት ፍቅር ላይ ምናምን ብቻ ሳይሆን ይሄ ሪሌሽንሺፕ ላይ ብቻ ምናምን ሳይሆን እኔ የማወራው ጀነራል ነው። በተለይ እኔ ስራ ላይ ምናምን በቃ አለፍኩ ብዬ ስል ወደኋላ ተመልሶ እንትን ይላል። እንደገና ብቄን ቻሌንጅ አለፉ ይህን ነገር ላሳካ ነው ስል አሁንም ይመለሳል። እና በቃ እንደዚህ ወደ ጊዜው ጠብቆ እንደዚህ ያደረገ ያለፋችሁ ቀን ግን ዋው ደስታ አትችሉትም። እና በርቱ ልላችሁ ነው በዚህ አጋጣሚ። እንዴት ናችሁ ውድ ኖላዊ ተከታታይ ድራማ ቤተሰቦች ማናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል አሾይና ነበረ። በጣም የተመቸኝ አቶ ኖላዊና አሴር ጋር የነበረው ቆይታ በጣም ያምር ነበረ። አቶ ኖላዊ በቃ ገባቸው አሴር ምን ያህል ሀናን እንደሚወዳት ምን ያህል እንደሚያፈቅራት ለእሷ ብሎ የራሱን ሕይወት እስከመተው ድረስ ምን ያህል ቦታ እንደሰጣት እና ከዚህ በፊትም ሲያደርግላት የነበረው ሁሉ አስበው ይመስለኛል። ብቻ በቃ ገባቸው። የምሬ ነው የምላቸው። ምን እንደማደርግ አጣዋለ እና በጣም እሱ ጋር የሆነ ልብ የሚነካ አይነት ነገር ነው ያየ ነው። የእንትና አባት ቢሆን ኑሮ የአሴር አባት ብቻ ቢሆን ኑሮ በቃ እንደምንም ብሎ ወይ ጠልፎ ወይ እንትን ብሎ ሀናን ያመጣላት ነበር። የሀናም አባት ነው የአሴርም አባት ነው። ምን ያደርግ ሰውየው? እንደዚህ አይነት ጭንቀት ውስጥ ሆናችሁ ምን ልታደርጉ ትችላላችሁ ጋይስ? እና ትንሽ ከባድ ይመስለኛል። አቶ ኖላዊ ግን ልቡ ከሀና ጋር ሲያወራ እንዳየነው ከሆነ ከአሴር ጋር አብራ እንድትሆን ነው የሚፈልገው አቶ ኖላዊ። እንደዛ አይነት ስሜት ተሰምቶኛል። ዞሮ ዞሮ የእዝራና የሀና ጉዳይ ይሳካል ብዬ አላስብም። ምክንያቱም የጠላታቸው ልጅ ስለሆነ ይሄ ነገር እኔ ከግብ ይደርሳል ብዬ አላስብም። አሴር ተስፋ አለው። ግን አሴር ደግሞ ጓደኛዋለች፣ ጎዳና ላይ አብሮ የሚኖር ጓደኛው፣ እሷ በጣም ታፈቅረዋለች። የእሷ ነገር ካልተስተካከለ በቀር አሴርና ሀና አንድ ላይ እንዲሆኑን አልፈልግም። የምሬ ነው የምላችሁ፣ አልፈልግም። የእሷ ነገር ካልተስተካከለ አሴርን ትታ የራሷን ህይወት ካልጀመረች በስተቀር
ነው ይሄ ነገር እንዲሆን እኔ አልፈልግም እውነት ለመናገር። ምክንያቱም ከመጀመሪያ ጀምሮ አሲርን ስታፈቅር የነበረች ልጅ ስለሆነች ማለት ነው እንደዚህ ያልኳችሁ። ቤቲ ደግሞ ምን አስባ ነው? ምንድነው አላማዋ? አለቃዋ እንዳልተመቻት ገብቷታል። በቃ የሆነ በአለቃዋ ላይ ምንም አይነት ተስፋ የላትም። ስለዚህ ቤቲ ትከዳው ይሆን ወይስ ደግሞ አትከዳው ይሆን? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ የሆነ እንደምትከዳው ነው የሚሰማኝ። ሼባውን በቃ ትከዳዋለች ብዬ ነው የሚሰማኝ። አንተነህ ሼባውን ያግዛል፣ እሷ ደግሞ እነ ሜላትን ታግዛለች የሚል እንደዛ አይነት አላማ አላት ብዬ አስባለሁ። ምክንያቱም አቶ መስፍኔ ቃል የገባላትን ነገር በቃ ቀጥታ ያደርጋል። ብር ብጠይቆ ቀጥታ ያስገባላታል፣ ምንም ችግር የለበትም። ይሄኛው ግን ሼባው በተስፋ ነው እየሞላት ያለውና የሆነ ምንም እንደማያደርግላት በቃ ገብቷታል፣ አምናለች እና አሁን ለመወሰን ተቸግራለች ብዬ ነው ማስበው። ለዚህ ነው እንዲህ ፍዝዝ ቅዝዝ ያለችው።